ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 17 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውንና በቅርቡም ተግባራዊ ይደረጋል የተባለውን የሀገር ውስጥ በረራን በተመለከተ የኢትዮጵያ አየር መንገድ ስለማስጀመሩ እጅግ በጣም አስደሳች ዜና ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን የመንግስት ሰራተኞችን በተመለከተ መልካም ዜና ተሰምቷል። በዚህም ለመንግስት ሰራተኞች ፍቃድ ስለመሰጠቱ ተሰምቷል። ምንድነው? ይህንንም በዝርዝር እናደርሳለን። በሌላ በኩል የዲጂታል ባንኪንግ ተጠቃሚዎች የሆናችሁ እህት ወንድሞች እናንተን በተመለከተ ማስጠንቀቂያ ተሰጥቷል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን ለበርካታ ጊዜያት ተቋርጦ የነበረውን የመገበያያ ገንዘብን በተመለከተ ፍቃድ ስለመሰጠቱ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ለበርካታ ጊዜያት ተቋርጦ የነበረውን የመገበያያ ገንዘብን በተመለከተ ፍቃድ ስለመሰጠቱ ተሰማ። ኢትዮጵያ ውስጥ አገልግሎቱን አቋርጦ የነበረው የክሪፕቶ ከረንሲ መገበያያ ቢዝነስ በድጋሚ አገልግሎት መጀመሩን ዋዜማ ሬዲዮ አስታወቀ። ኩባንያው በኢትዮጵያ ቴሌኮም አማካኝነት እንደገና አገልግሎት መስጠት መጀመሩን ያስታወቀው ሲሆን በድጋሚ አገልግሎት መስጠት የጀመረው ከሀገሪቱ የክሪፕቶ ከረንሲ ተቆጣጣሪ አካላት ጋር በደረሰበት መግባባት መሰረት መሆኑን ገልጿል። መንግስት ብርን ከክሪፕቶ ከረንሲ ግብይት ለመነጠል የሚያስችሉ እርምጃዎች መውሰድ መጀመሩን ተከትሎ ባይናንስ እና የቴሌግራም ዋሌትን የመሳሰሉ ዓለም አቀፍ የክሪፕቶ መገበያያ ሥራ ማቆማቸውን ዋዜማ ቀደም ብሎም ዘግቦ እንደነበር ይታወሳል። ይህ በእንዲህ እንዳለ የዲጂታል ባንኪንግ ተጠቃሚዎችን በተመለከተ ማስጠንቀቂያ ተሰጥቷል። በኢትዮጵያ ባለፉት ጥቂት ዓመታት ውስጥ በዲጂታል ባንኪንግ ዘርፍ እየመጣ ያለውን እድገት ትልቅ እድገት የፈጠረ ቢሆንም ከዚህ ጋር ተያይዞ የማጭበርበር ድርጊት፣ የገንዘብ ስወራና የሳይበር ጥቃት በከፍተኛ ሁኔታ እያደጉ መምጣታቸውን ዋነኛ ስጋት መሆናቸው ተገልጿል። ባለፉት 9 ወራት በዲጂታል መንገድ 24 ቢሊዮን ብር የተቀሳቀሱ ሲሆን የብሔራዊ ባንክ የቴክኖሎጂ አማካሪው ደግሞ በዲጂታል መንገድ የገንዘብ ዝውውር ሲደረግ ያለማሳካት እድሉ 8 በመቶ ነውም ብለዋል። ይህ የተገለጸው በትናንትናው ዕለት በተካሄደው የህዋዊ የፋይናንስ ጉባኤ ላይ ሲሆን በመድረኩ የተገኙት የኢትዮጵያ ብሔራዊ ባንክ ገዢ ከፍተኛ የቴክኖሎጂ አማካሪ ናቸው። በአገሪቱ የዲጂታል ፋይናንስ ሽግግር ላይ ተግዳሮት ያላቸው ዋና ዋና ስጋቶችን በማንሳት ህዋዊ ደግሞ ከኢትዮጵያ የፋይናንስ ተቋማት ጋር ማጭበርበርን መለየት የሚያስችል ቴክኖሎጂን በመጠቀም ለመስራት መወሰኑንም ገልጿል። አማካሪው አክለውም በምዕራባውያን ሀገራት ከ25 ዓመታት በላይ የወሰደው የዲጂታል ባንኪንግና የፋይናንስ ስርዓት ሽግግር በኢትዮጵያ ውስጥ በጥቂት ዓመታት ውስጥ በፍጥነት እውን መሆን ችሏልም ብለዋል። በአጭር ጊዜ ውስጥ እውን ሆኗል ይበሉ እንጂ ይህ ፈጣን ሽግግር የራሱን ተግዳሮት ይዞ መምጣቱን የጠቀሱት አማካሪው በተለይም የማጭበርበር ወንጀል ባለፉት ጥቂት ዓመታት ውስጥ ከፍተኛ መጠን መጨመሩንና የፋይናንስ ተቋማትም ይህንን በሚገባ እንደሚያውቁት ገንዝበዋል። ከዚህ በተጨማሪም የሳይበር ጥቃትና የአገልግሎት መቆራረጦች በዘርፉ ላይ የተደቀኑ ዋና አደጋዎች መሆናቸውን በመጥቀስ ብሔራዊ ባንክ እነዚህ ስጋቶችን ለመቀነስና የፋይናንስ ስርዓቱን ተደራሽነት ለማስፋፋት በአገር ውስጥ በቀል የኢኮኖሚ ማሻሻያ አጀንዳው አማካኝነት በትኩረት እየሰራ ነው ሲሉም ብለዋል። ይህንን በዲጂታል የፋይናንስ ዘርፍ ላይ የተረጋገጠውን ስጋት ለመቀነስና የባንኮችን የቴክኖሎጂ መሰረተ ልማት ለማጠናከር የህዋዊ ሚና ከፍተኛ መሆኑን በዚሁ ጉባኤ ላይ ተመላክቷል። በዘርፉ ላይ ህዋዊ ላለፉት 10 ዓመታት በዓለም አቀፍ ደረጃ በሺዎች የሚቆጠሩ የፋይናንስ ተቋማትን በዲጂታል ሽግግር ጉዟቸው ላይ ሲያግዝ የቆየ መሆኑን በመጥቀስ በኢትዮጵያም ተመሳሳይ ድርጊት እንደሚሰራ ማመላከቱን በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን አስደሳች መረጃ ከኢትዮጵያ አየር መንገድ ወጥቷል።
የኢትዮጵያ አየር መንገድ በጉጉት ሲጠበቅ የነበረውንና በቅርቡም ተግባራዊ ይደረጋል ስለተባለው ከደብረ ማርቆስ ባህር ዳር መደበኛ በረራ ሊጀምር መሆኑ ተሰማ። የደብረ ማርቆስ ከተማና የአካባቢው ማህበረሰብ ለዓመታት ሲጠብቀው የነበረውንና የልማት ምዕራፍ ማሳያ የሆነውን የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የመጀመሪያውን ታሪካዊ በበረራ ካስተናገደ በኋላ አሁን ደግሞ አዲስና ተደራሽ የበረራ መስመር ሊጀምር መሆኑን አስታወቀ። በመሆኑም የበረራ ቀናትን እንደሚከተለው ያሳወቀ ሲሆን ከአዲስ አበባ ወደ ደብረ ማርቆስ ደርሶ መልስ በየቀኑ ከደብረ ማርቆስ ወደ ባህር ዳር በሳምንት 4 ቀናት ሲሆን የበረራ ቀኑም ሰኞ፣ ሮብ፣ አርብና እሁድ ነው ተብሏል። ከባህር ዳር ወደ ደብረ ማርቆስ ደግሞ በሳምንት 3 ቀናት ሲሆን የበረራው ቀንም ማክሰኞ፣ ሐሙስና ቅዳሜ መሆኑን ያሳወቀ ሲሆን ከሚቀጥለው አርብ ማለትም 19/10/2018 ጀምሮ አገልግሎት እንደሚጀምርም ተገልጿል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ አስደሳች ዜና ተሰምቷል። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በጸጥታ ችግር ምክንያት ከስራ ገበታቸው የተፈናቀሉ የመንግስት ሰራተኞችን ወደ ስራ እንዲመለሱ ወሰነ። ከ2 ዓመታት በፊት በክልሉ በተፈጠረ የጸጥታ ችግር ምክንያት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት መድረሱ ይታወሳል። የአማራን ሕዝብ ጥያቄ እንመልሰላችሁ የሚል የውሸት ካባ የተከናነቡ ጽንፈኛ ቡድን የቀሰቀሰውን ግጭት በስትራቴጂክ የአገርና የሕዝባችን ጠላቶች እየታገዘ ከፍተኛ ጥፋት ፈጽሟል ሲል ዘገባው አስነብቧል። ግጭቱና የጸጥታ ችግርን በሰላማዊ መንገድ ለመፍታት የክልሉ መንግስት ያላሰለሰ ጥረት አድርጓል በማለት ላይም ይገኛል። በሂደቱም ተደናግረው የጥፋት ኃይሉን የተቀላቀሉና በትህነግ የሚዘዋወር መሆኑንና የተገነዘቡ የተረዱ በ10 ሺዎች የሚቆጠሩ ወገኖች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ መንገድ በመመለስ የበደሉትን ህዝብ ይቅር በሉ በማለት ግጭትን ለማስወገድ የበኩላቸውን ከፍተኛ አስተዋጽኦ አበርክተዋል። ስለሆነም የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በ6ኛው ዙር 5ኛ ዓመት 11ኛ መደበኛ ስብሰባው መንግስት ዛሬም ለሰላም መንፈስ ካለው ጽኑ እምነት በመነሳት በግጭቱ በአንድ በኩል ጽንፈኞችን ተቀላቅለው የነበሩና በሌላ በኩል ደግሞ በጸጥታ ችግር ምክንያት የሥራ ቦታቸውን ጥለው በመሄድ እንዲሁም ከ4 ወይም ከ5 ዓመታት በፊት በጭልግና አካባቢ በማንነት ምክንያት በተፈጠረ ግጭት ከሥራ ገበታቸው የተባረሩ የመንግስት ሰራተኞችን ጥያቄ ምላሽ በመስጠት ለሰራተኞቹ እጅግ በጣም አስደሳች መሆኑ ተገልጿል። በዚህም መሰረት 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1375 በማንነት ምክንያት በተፈጠረው ግጭት ተሰናብተው የነበሩ የሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ መደበኛ ስራ መመለሳቸው በዚህ ሰዓት የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ አሳውቋል። ምክር ቤቱ በውሳኔውም ከሚመደብበት ቀን ጀምሮ የሥራ መደባቸው የሚያገኙባቸውን ጥቅሞች የሚያገኙ መሆናቸውን መግለጹ በዚህ ሰዓት ዘገባው አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።